ጓደኛዋ እንዲህ ትላለች كانت ترسل لنا ልብ የሚነኩ ቪዲዮዎችን ትልክልንና وتطلب منا أن እንድናዳምጣቸው ትጠይቀን ነበር ولكن ነገር ግን በሚያሳዝን ሁኔታ أخذتنا العزة በኃጢአት መኩራራት ይዞን وكنا نقول أنت معقدة وأنت አንቺ ወግ አጥባቂ ነሽ አንቺ በራስሽ መንገድ እኛም በራሳችን መንገድ ነን እንላት ነበር بل كنا نمسح المقاطع أو لا نفتحها أصلا ይልቁንም እንዳንገሰጽ ቪዲዮዎቹን እንሰርዛቸው ወይም ከነጨራሹ አንከፍታቸውም ነበር انظروا إلى الشيطان ተመልከቱት ሸይጣንን كيف يصدهم እንዴት ከኸይር ስራና ከንስሐ እንደሚያግዳቸው وتقول صديقتنا ጓደኛዋም በመቀጠል እንዲህ ትላለች عندما حضرت العزاء በተጠጠተችው እህታችን ቤት ለቅሶ ላይ በተገኘው ጊዜ كان الكل متأثر ሁሉም ሰው በመለየቷ ተጎድቶና አዝኖ ነበር فقد كانت طيبة ከሁሉም ሰው ጋር ባላት ግንኙነት በጣም ደግ ነበረች وكانت أم الأخت የተጠጠተችው እህታችን እናትም በጣም በመጎዳቷ وكانت تقول لا تعزوني እንዲህም ትል ነበር በልጄ አታጽናኑኝ فقد كانت لا تنام الليل ምክንያቱም ሌሊት ላይ ትንሽ እንጂ አትተኛም ነበር كانت تنام ساعة واحدة አንዲት ሰዓት ብቻ ከተኛች በኋላ ثم تقوم الليل تصلي ሌሊቱን በሙሉ ስትሰግድ አላህን ስታወሳ ምህረትን ስትጠይቅ ታሳልፍ ነበር وتقرأ القرآن ቁርአንንም ስታነብ نعم أحبتي አዎን ወዳጆቼ إنها جنة ይህች የልቦች ጀነት ናት لذة لا تفوقها እርካታ ከርሷ የሚበልጥ የሌለባት وسعادة لا تفوقها ደስታም ከርሷ የሚልቅ የሌለባት سبحان الله አላህ ጥራት ይገባው كانت توبتها ንስሐዋ ትንሽ ቀናት ብቻ ነበር ولكن أحسبها والله ነገር ግን አስባለሁኝ በአላህ እምላለሁ أنها صادقة እሷ በንስሐዋ እውነተኛ እንደነበረችና وعائدة بصدق ወደ አላህ የተመለሰች እንደሆነች وأحسبها أنها وصلت በቀብሯም እንዳገኘች አስባለሁ إلى روضة من ከጀነት ጨፊዎች አንዷን بل في ليلة وفاتها እንደውም በሞተችበት ሌሊት أرسلت رسالة إلى أحد ለአንዲት እህት መልእክት ልካ ለሷ ብላት ነበር أنها رأت في منامها محمد በህልሟ ነብዩ ሰለላሁ ዐለይሂ ወሰለምን እንዳየቻቸው وكان مبتسما في وجهه በፊታቸው ላይ ፈገግታ እያሳዩ ثم دخلت معه إلى حد ከዚያም ከእርሳቸው ጋር ወደ ትልቅ አረንጓዴ አትክልት ስፍራ እንደገባች قامت من نومها وهي مرتاحة ከእንቅልፏም እፎይ ብላ ተደስታና ረክታ እንደነቃች بل تأثر صديقاتها ይልቁንም ጓደኞቿ በታሪኳ ተነክተው وأعلنوا توبتهم ለአላህ ብለው ንስሐ መግባታቸውን አወጁ نعم አዎን 4 من صديقاتها አራት ጓደኞቿ ወደ አላህ ተመልሰዋል بعد قصتها العظيمة በዚህ ታላቅ ታሪክና በእርሷ መነካት ምክንያት لا إله إلا الله لا إله إلا الله نعم አዎን إنها التوبة እሷ እውነተኛ ንስሐ ናት إنها العودة እሷ الصادقة እውነተኛ መመለስ ናት إنها لذة الدمعة إنها የእንባ ጣዕምና የስግደት ጥፍጥና ናት ولكن أين بعض الأخوات الذين ነገር ግን አሁንም በወንጀሎቻቸው ላይ ያሉ አንዳንድ እህቶች የት ናቸው هل يرضيهم أن يرحلوا عن በዚህ ሁኔታቸው ከዱንያ መለየትን ይወዱታልን هل يضمنون أعمارهم ለእድሜያቸውና ለህይወታቸው ዋስትና አላቸውን ألا يخافون من መጥፎ ፍጻሜን አይፈሩምን وإذا كانوا يريدون መልካም ፍጻሜና ጀነትን በእርግጥ የሚፈልጉ ከሆነ فلماذا المعاصي በወንጀል ላይ ولماذا التسويف ለምን ማዘግየት والموت يخطف من هنا ሞት ከዚህም ከዚያም ይነጥቃል وكل من عليها በምድር ላይ ያለ ሁሉ ጠፊ ነው ويبقى وجه ربك የልቅናና የልግስና ባለቤት የሆነው የጌታ ፊት ብቻ ሲቀር والرجوع إلى الله በእውነተኛ ንስሐ ወደ አላህ ተመለሱ والاعتبار بهذه القصة ከዚህ ታሪክም ተመከሩ والله إنها قصة በአላህ እምላለሁ ይቺ ታላቅ ታሪክ ናት والله إنها በአላህ እምላለሁ ልብ የምትነካ ናት والله በአላህ እምላለሁ إنني أحسب الأخت التائبة هذه ይቺን ንስሐ የገባች እህት ጀነት ፈላጊ እንደሆነች አስባታለሁ أنها وصلت إلى مبتغى የምትፈልገውንም እንዳገኘች አስባለሁ في يومان من توبتها በሁለት ቀናት ውስጥ أحسبها وصلت إلى روضة من رياض በንስሐዋ በቀብሯ ከጀነት ጨፊዎች አንዷን እንዳገኘች አስባለሁ وبإذن الله إلى الفردوس በአላህ ፍቃድም የላይኛውን ጀነት እንዳገኘች التي كانت تتمناها ያችን ሁልጊዜ ትመኛት ትለምናት የነበረችውን اللهم يا رب አላህ ሆይ ጌታዬ ሆይ وفقنا መልካም ፍጻሜን አገራልን አኺራ ቲዩብ እስላማዊ ቻናል